ይህ ማራናታ ቲዩብ ነው። ማራናታ ቲዩብ ሰዎችን ለክርስቶስ ቀን ለማዘጋጀት የሚያግዙ ትምህርቶች የሚቀርቡበት ቻናል ነው። እርስዎም እንኳን ወደ ማራናታ ቻናል በሰላም መጡ። በዚህ በማራናታ ቻናል የሚሰጠው ትምህርት ጠቃሚ ሆኖ ካገኙት ለሌሎችም ሼር እንዲያደርጉና አዲስ ቪዲዮ በሚለቀቅበትም ጊዜ በቀጥታ እንዲደርሶ ሰብስክራይብ ማድረግን አይርሱ። በዚህ በማራናታ ቻናል የሚሰጠውን ትምህርት በፌስቡክ እና በቴሌግራም ገጽ ማግኘት ይቻላል። የዛሬው መልእክት የፍጻሜው ዘመን የእግዚአብሔር እቅድ ወይም ሐሳብ በሚል ርዕስ ነው። የፍጻሜው ዘመን የእግዚአብሔር እቅድ ወይም ሐሳብ። በዚህ ርዕስ ስር የምንመለከታቸው ሐሳቦች፣ አንደኛ የፍጻሜው ዘመን የእግዚአብሔር እቅድ ወይም ሐሳብ ምን እንደሆነ እንመለከታለን። ሁለተኛ በሰማይና በምድር ያለውን ሁሉ እግዚአብሔር በክርስቶስ ለመጠቅለል ያስፈለገበትን ምክንያት እናያለን። ሶስተኛ እግዚአብሔር በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል የሚያደርገው ዘመን መቼ እንደሆነ እናያለን። አራተኛ የሰዎችን ሁሉ ዘላለማዊ ዕጣ ፈንታ ወይም ዴስቲኒ የሚወስን የእግዚአብሔር ፈቃድ እንደሆነም እንመለከታለን። ወደ መጀመሪያው ንዑስ ርዕስ ስንሄድ የፍጻሜው ዘመን የእግዚአብሔር እቅድ ወይም ሐሳብ ምንድን ነው የሚል ነው እና የፍጻሜው ዘመን የእግዚአብሔር እቅድ ወይም ሐሳብ ምን እንደሆነ መጽሐፍ ቅዱስ ቁልጭ አድርገው አስቀምጠውልናል። ይህንን የምናገኘው በኤፌሶን መጽሐፍ በምዕራፍ 1 ከቁጥር 9 እስከ 10 ባለው ክፍል ነው። እንዲህ ይላል: በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እኔ ደግሜ ላንብበው። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። በዚህ ክፍል ሁለት ዋና ዋና ሐሳቦች ወይም እቅዶች ይታያሉ። የመጀመሪያው የፈቃዱን ምስጢር አስታውቆናል የሚለው ሐሳብ ነው። ሁለተኛው በዘመን ፍጻሜ የሚደረገው የእግዚአብሔር ሐሳብ ወይም እቅድ ነው። የመጀመሪያው የፈቃዱን ምስጢር አስታውቆናል የሚለው እውነት ነው እና የፈቃዱን ምስጢር አስታውቆናል ይላል። ምን ማለት ነው? እግዚአብሔር የፈቃዱ ምስጢር እንደነበረ ያሳያል። ምስጢር የሆነ ፈቃድ እንደነበረው እንመለከታለን። አሁን ግን ጳውሎስ ሲጽፍ የፈቃዱን ምስጢር አስታውቆናል ስለሚል ምስጢር የነበረው ነገር እንደታወቀ ወይም እንደተገለጠ ያመለክታል። ጳውሎስ ምስጢር ሆኖ ተሰውሮ ይኖር የነበረው ፈቃዱ ምን እንደነበረ በዚሁ በኤፌሶን መጽሐፍ በምዕራፍ 3 ከቁጥር 5 እስከ 6 ባለው ክፍል ላይ እንደዚህ ይለዋል። አስቀድሞ ምስጢር የነበረ ሐሳብ ነው ይሄ። ኤፌሶን ምዕራፍ 3 ከቁጥር 5 እስከ 6 ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል እና በዚህ ክፍል ጳውሎስ እየተናገረ ያለው አሕዛብ በወንጌል አማካኝነት የእግዚአብሔርን መንግስት
ከእስራኤል ጋር አብረው እንዲወርሱ ወይም እንዲካፈሉና በአንድ አካልም አብረው እንደሚሆኑ እየነገረን ነው። ይህ የእግዚአብሔር ሐሳብ ተሰውሮ የነበረ እንደሆነ ጳውሎስ ግልጽ አድርጎታል። ምን ይላል? በመጨረሻው የ6ኛው ቁጥር ላይ ያለው ሐሳብ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። በሌሎች ትውልዶች ዘንድ ለሰው ልጆች ያልታወቀ ምስጢር የነበረ እውነት ነው። በሮሜ ምዕራፍ 16 ላይ ይህንኑ ሐሳብ በሌላ መልክ ጳውሎስ ሲያብራራው እንዲህ ይላል። ሮሜ ምዕራፍ 16 ከ25 እስከ 26 እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስም እንደተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያትም መጽሐፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ይላል። ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ይላል እና ለአሕዛብ ሁሉ የተገለጠው ምስጢር መሆኑን ጳውሎስ ይናገራል። ከዛ በፊት ግን ምስጢር ሆኖ ለትውልዶች ሁሉ ሳይታወቅ እንደቀረ ቀደም ብለን ባየነው በኤፌሶን ምዕራፍ 3 ላይ ግልጽ አድርጎታል እና አሁን ግን ለአሕዛብ ሁሉ የታወቀው ምስጢር ይለዋል። ኦልሬዲ ምስጢር መሆኑ ቀርቷል፣ አሁን ታውቋል እያለን ነው። በምዕራፍ 2 ላይ በስፋት ደግሞ ከቁጥር 11 እስከ 19 ሐዋርያው ጳውሎስ እንደዚህ ይናገራል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ፣ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በዚህ ክፍል ያሉትን እውነታዎች እንደሚቀጥለው ማስቀመጥ እንችላለን። አንደኛ፣ አሕዛብ በእስራኤል ያልተገረዙ ተብለው ይጠሩ እንደነበረ ጳውሎስ ግልጽ አድርጎታል። ሁለተኛ፣ አሕዛብ ከእስራኤል መንግሥት የራቁ መሆናቸውን ግልጽ አድርጎታል። ሶስተኛ፣ ለተስፋው ቃል እንግዶች የሆኑ ወይም የተስፋው ቃል የማይመለከታቸው እንደሆኑ ግልጽ አድርጎታል። አራተኛ፣ በዚህ ዓለም ተስፋ ያጡ። አምስተኛ፣ ከእግዚአብሔር የተለዩ። ስድስተኛ፣ ክርስቶስ የሌላቸው ወይም ያለ ክርስቶስ ይላቸዋል። ሰባተኛ፣ ከእናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በክርስቶስ ደም አሁን ቀርባችኋል፣ በፊት ግን ያለ ክርስቶስ ነበራችሁ ይላቸዋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ይላል። ሁለቱን ያዋሃደ፣ ሁለቱን አንድ ያደረገ፣ በፊት ተለያይተው የነበሩትን፣ ቀጥሎ ደግሞ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳውን በሥጋው ያፈረሰ ይላል። ቀጥሎ ደግሞ ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል። ከሁለታቸው ከእስራኤልና ከአሕዛብ አንድን አዲስ ሰው
ይፈጥር ዘንድ ይላል። ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር ማንን ያስታርቅ ዘንድ? ሁለታቸውም ጥለኞች ነበሩ። ከእግዚአብሔር ጋር ጥለኞች ነበሩ፣ እርስ በርስ ጥለኞች ነበሩ። አሁን ሁለታቸውም እርስ በርስ ይታረቃሉ፣ እንደገና ከእግዚአብሔርም ጋር ይታረቃሉ። ደብል ነው እርቁ ማለት ነው። ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ማለት ቤተ ክርስቲያንን መመስረት ነው። እስራኤልና አሕዛብ አንድ ላይ ሆነው በአዲስ ኪዳን ቤተ ክርስቲያን ይሆናሉ። አዲስ ሰው ማለት ቤተ ክርስቲያን ማለት ነው። እንግዲህ ሐዋርያው ጳውሎስ በጀመርነው የኤፌሶን ምዕራፍ 1 ላይ ምስጢር ሆኖ የነበረው ብሎ የተናገረው የእስራኤልና የአሕዛብ አብሮ የእግዚአብሔርን መንግስት መካፈል ወይም መውረስ እንደነበረ ከዚህ በላይ ባየነው ክፍሎች መረዳት ችለናል ማለት ነው። አሁን ወደሚቀጥለው ወደ ሁለተኛው የክፍሉ ሐሳብ ነው የምንሄደው። ይሄም የፍጻሜው ዘመን የእግዚአብሔር ዕቅድ ወይም ሐሳብ ምንድነው የሚለውን ነው። ጳውሎስ በቁጥር 10 ላይ ኤፌሶን ምዕራፍ 1 ቁጥር 10 ላይ ምን አለ? በፍጻሜ ዘመን ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው ይላል። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል። ይሄ የፍጻሜው ዘመን የእግዚአብሔር አጀንዳ ነው። ምስጢሩ ምን እንደሆነ አስቀድሞ ገልጦልናል። ምስጢሩ ታውቋል አለን። አሁን ደግሞ ሁለተኛው በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል እንደሚፈልግ እግዚአብሔር ትልቅ ሐሳብ፣ ትልቅ ዕቅድ እንዳለው ጳውሎስ እየነገረን ነው። አሁን እዚህ ላይ ሁላችን ልንጠይቅ የሚገባን አንድ ትልቅ ጥያቄ አለ። ይህም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል እግዚአብሔር ለምን ፈለገ? ለምን ፈለገ? ለምንስ አስፈለገው? አሁን የምንመለከተው ይህንን ነው። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል እግዚአብሔር የፈለገበት ምክንያት፣ ትልቁና ዋናው ምክንያት የእግዚአብሔር የፍጥረት ዕቅዱ ለጊዜው ስለተበላሸበት ነው። እግዚአብሔር ያንን የተበላሸውን ዕቅዱን ወደ መጀመሪያው ፈቃዱ፣ ዕቅዱ፣ ፕላኑ ለመመለስ ስለፈለገ ነው። ዕቅዱ ለምን ተበላሸበት? የእግዚአብሔር እንዴትስ ተበላሸበት? መቼስ ተበላሸበት? በማንስ ተበላሸበት? እነዚህን ጥያቄዎች እየመለስን እንሄዳለን ማለት ነው እና እነዚህን ለማየት የግድ ወደ አፈጣጠር ዕቅድ መሄድ ያስፈልገናል። የእግዚአብሔር አፈጣጠርና የፍጥረት ዕቅድ በሚል ንዑስ ርዕስ ስር ይህንን መመልከት እንጀምራለን። ወደ ዘፍጥረት መጀመሪያው የፍጥረት መጽሐፍ በመሄድ ይህንን እናያለን። እግዚአብሔር ፍጥረትን ሁሉ ፈጥሮ ከጨረሰ በኋላ ሰውን እንደፈጠረ እንረዳለን። እግዚአብሔር ሰውን ፈጠረ። መቼ? ፍጥረትን ሁሉ ፈጥሮ ከጨረሰ በኋላ። ይህን የምናገኘው ዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ ነው። እንዲህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን፣ እንስሳትንና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ሰው በእግዚአብሔር መልክ መፈጠሩን እናያለን። እንደገና ደግሞ ሰው ወንድና ሴት ሆነው በሁለት ጾታ መፈጠሩን እንመለከታለን። ይሄ የመጀመሪያው ነው። ሁለተኛ ሰው ከምድር አፈር መበጀቱን እንመለከታለን። እግዚአብሔር ሰውን ከምድር አፈር እንዳበጀው ዘፍጥረት 2 ቁጥር 7 ላይ
እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይለናል። ሰው ከምን ተበጀ? ከምድር አፈር ተበጀ። የመጀመሪያው የእግዚአብሔር ዕቅድ እያየን ነው ያለነው። ሶስተኛ ሰው የተፈጠረበት ዓላማ፣ ሰው ለምን ተፈጠረ የሚለውን ጥያቄ የሚመልስ ሰው የተፈጠረበት ዓላማ ፍጥረትን ለመግዛትና ለማስተዳደር ነበር። ይህን የምናገኘው ዘፍጥረት ምዕራፍ 1 ቁጥር 28 ላይ ነው። እንደዚህ ይላል፣ እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባህርን ዓሦችና የሰማይን ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዙአቸው። ስለዚህ ፍጥረትን የመግዛት ኃላፊነት ሲሰጣቸው ነው የምንመለከተው። ሰው በሶስት አቅጣጫ የገዢነት ኃላፊነት ተሰጥቶታል። የሰው ገዢነት በሶስት አቅጣጫ ነው በዚህ ክፍል ላይ የምንመለከተው። የመጀመሪያው ምድርንና በምድር ላይ የሚንቀሳቀሱትን ሁሉ እንዲገዙ ነው። የመጀመሪያው የመግዛት አቅጣጫ ነው። ሁለተኛው የባህርን ዓሦች እንዲገዙ ነው። ሶስተኛው የሰማይን ወፎች እንዲገዙ ነው። ስለዚህ ምድር፣ ባህር፣ ሰማይ ሶስቱም በእግዚአብሔር የተፈጠሩ ናቸው። ሶስቱንም ሰው እንዲገዛቸው እግዚአብሔር ኃላፊነቱን ሲሰጣቸው እንመለከታለን። አራተኛው የፍጥረት እውነት ለተፈጠረው ሰው የሚመች የትዳር አጋር ለመፍጠር እግዚአብሔር ቃል ገባ። ዘፍጥረት 2:18 ላይ ብዙ ጊዜ ለጋብቻ የሚሰጥ ወይም በጋብቻ ወቅት የሚጠቀስ ጥቅስ ነው። እንዲህ ይላል፣ እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ይላል። እዚህ ጋር እግዚአብሔር ለፈጠረው ሰው የሚመች የትዳር አጋር ለመፍጠር ቃል ሲገባ ነው የምንመለከተው። ብቸኛ ስለሆነ አዳም የትዳር አጋር ስለሚያስፈልገው የትዳር አጋር የሚመች ሊሰጠው ቃል ሲገባለት ነው የምንመለከተው። ቀጥሎ ለፈጠረው ሰው የሚመች የትዳር አጋር ሲያዘጋጅለት ደግሞ እናያለን። የተስፋውን ቃል ሲፈጽም ማለት ነው። ይህን የምናገኘው ዘፍጥረት 2 ከቁጥር 21 እስከ 22 ላይ ነው። እንዲህ ይላል፣ እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ስለዚህ እግዚአብሔር የሚመች ረዳት ለአዳም ከፈጠረለት በኋላ ሔዋንን ማለት ነው አምጥቶ ለሱ እንደሰጣት እንመለከታለን። ከዛ ጊዜ ጀምሮ በጋብቻ ውስጥ አብረው መኖር ጀመሩ ማለት ነው። ቀጥሎ ደግሞ እግዚአብሔር ያደረገው ምንድነው? እግዚአብሔር የፈጠረውን ሰው በኤደን ገነት አኖረው። እግዚአብሔር የፈጠረውን ሰው በኤደን ገነት አኖረው። ዘፍጥረት 2:8 ላይ እንዲህ ይላል፣ እግዚአብሔር አምላክም በምስራቅ በኤድን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው ይላል። የፈጠረውን ሰው የታኖረው ገነት ውስጥ። ገነት ደግሞ የት ነው ያለው? ኤደን ውስጥ ነው ያለው። ስለዚህ መኖሪያ አዘጋጀለት ማለት ነው። ቀጥሎ በዚህ በኤደን ገነት ውስጥ አዳምና ሔዋን በሚኖሩበት ጊዜ ኃላፊነት ሰጣቸው። ሁለት ኃላፊነቶች። የመጀመሪያው ኤደንን ይጠብቅና ይንከባከብ ዘንድ ነው። ዘፍጥረት 2:15 ላይ እናገኘዋለን። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ይሄ የመጠበቅና የመንከባከብ ኃላፊነት ነው። ሁለተኛ የሚመራበትን መለኮታዊ የህይወት መመሪያ ሰጠው። በኤደን ገነት ውስጥ ሲኖር የህይወት መመሪያ አድርጎ የሰጠው እውነት አለ። ዘፍጥረት 2:16 እስከ 17 ላይ እናገኛለን። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና።
ስለዚህ ይሄ አዳምና ሔዋን በኤደን ገነት በሚኖሩበት የህይወት ዘመናቸው ሁሉ ሊፈጽሙት የሚገባ መለኮታዊ መመሪያ ነው። ከዚህ መለኮታዊ መመሪያ ወደ ግራም ወደ ቀኝም ፈቀቅ ማለት አይጠበቅባቸውም። ይሄን አክብረው መኖር ይገባቸዋል። አሁን ይህንን ያህል በዚህ አቅጣጫ ከተነጋገርን የሰው ሁኔታ በኤደን ገነት ውስጥ በኃጢአት ከመውደቁ በፊት ምን ይመስል ነበር? ይህንን ጥቂት እናይና ወደሚቀጥለው ደግሞ እንሄዳለን። የሰው ውድቀት፣ የሰው ሁኔታ ከውድቀት በፊት በኤደን ገነት ውስጥ። ኦኬ፣ የመጀመሪያው እግዚአብሔር ባለበት ይኖር ነበር። አዳምና ሔዋን በኤደን ገነት ሲኖሩ እግዚአብሔር በሚኖርበት ነው አብረው እየኖሩ ያሉት። እግዚአብሔር አብሯቸው የሚኖሩበት ቦታ ነው። ስለዚህ በእግዚአብሔር ሕልውና ውስጥ አብረው ይኖሩ ነበር ማለት ነው። ሁለተኛ ከእግዚአብሔር ጋር ህብረት በማድረግ ይኖሩ ነበር። ሶስተኛ የእግዚአብሔር መንግስት ባለበት ይኖሩ ነበር። የእግዚአብሔር መንግስት ተወካይ ሆነው አዳምና ሔዋን ይኖሩ ነበር። የእግዚአብሔርን መንግስት በውክልና በማስተዳደርና ፍጥረትን በመግዛት ይኖሩ ነበር። ሰይጣን በሌለበት ኤደን ይኖሩ ነበር። ሰይጣን የለም፣ ይህን መርሳት የለብንም። ሰይጣን የለም፣ እግዚአብሔር ነው ያለው እና እግዚአብሔር ባለበት ሰይጣን በሌለበት ይኖሩ ነበር። ኃጢአት በሌለበት ኤደን ይኖሩ ነበር። ኃጢአት የለም። ሶስተኛ ኃጢአት አልባ ህይወት ይኖሩ ነበር። በህይወታቸው፣ በስጋቸው፣ በነፍሳቸውና በመንፈሳቸው ኃጢአት የሚባል አያውቁም። ኃጢአት የለም። ስምንተኛ ሞት በሌለበት ይኖሩ ነበር። ስቃይ የሌለበት፣ መከራ የሌለበት፣ ችግር የሌለበት፣ ማጣት የሌለበት፣ ድህነት የሌለበት፣ ሁሉ ነገር የሚያስፈልጋቸው የተሟላበት ህይወት ይኖሩ ነበር። በዚህ አይነት ሁኔታ ሲኖሩ ከዕለታት አንድ ቀን ያው እንደምናውቀው መጽሐፍ ቅዱሳችን እንደሚነግረን ኃጢአት ሰሩና በኃጢአት ወደቁ። ይህንን የምናገኘው ዘፍጥረት ምዕራፍ 3 ከ1 እስከ 8 ባለው ክፍል ላይ ነው። ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 8 ያለው ክፍል እንዲህ ይላል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስን ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይለናል። ይሄ እንግዲህ አዳምና ሔዋን እንዴት እንደወደቁ ዝርዝር ታሪኩን የሚነግረን ነው። ስለዚህ የዚህ ውድቀት ውጤቱ ምንድን ነው? አሁን በኃጢአት ወድቀዋል። አትብሉ ከተባሉት ዛፍ በመብላታቸው፣ ፍሬ በመብላታቸው በኃጢአት ወድቀዋል። እነዚህ ሰዎች በኃጢአት መውደቃቸው ብቻ ሳይሆን እነሱ ብቻ አይደለም በኃጢአት የወደቁት። በሁለተኛ ደረጃ በእነሱ ምክንያት ከእነሱ በኋላ የሚወለደው ዘራቸው በሙሉ
አብሮ በኃጢአት ወድቋል። ስለዚህ ኃጢአት ወደ ዓለም የገባው በእነርሱ አማካኝነት ነው። ሮሜ ምዕራፍ 5 ቁጥር 12 ላይ ይህንን ማየት እንችላለን። አሁን መጽሐፍ ቅዱሳዊ የውድቀት ትርጉም ምን ማለት እንደሆነ በዚህ ክፍል ላይ እግዚአብሔር አዳም ሆይ ወዴት ነህ ብሎ ከጠየቀው በኋላ ከአዳምና ከሔዋን ጋራ እግዚአብሔር ቃለ ምልልስ አድርገው ልክ እንደ ቃለ ምልልስ እንደ ኢንተርቪው አጠር ያለ ንግግር ካደረገ በኋላ በዚህ መካከል የተነገረው ንግግር ነው ትልቁ ትኩረታችን። ምክንያቱም እዛ ጋር ነው የውድቀትን ትርጉም በትክክል የምናየው። ዘፍጥረት 3 ከቁጥር 14 እስከ 23 እናገኘዋለን። እግዚአብሔር እንዲህ አለ፣ ፍርድ ሲያስተላልፍ ነው እንግዲህ። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ ለሔዋን ማለት ነው፣ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩህም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። እሾህንና አሜከላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህ። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸው። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንድ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ ይላል። እግዚአብሔር አምላክ አዳምንና ሔዋንን ከኤደን ገነት አባረራቸው። በጣም የሚያሳዝን አሳዛኝ የሰው ታሪክ ነው። የእኛ ታሪክ የሚጀምረው ያኔ ነው። ክፉ ታሪክ። አሁናዊ የሰው ሁኔታ ከዚህ ውድቀት በኋላ ይሄ ውድቀት ምን ማለት ነው? ይሄ ውድቀት ምን ማለት ነው? እግዚአብሔር በዚህ ክፍል የተናገረው ይህ ሁሉ እውነት ምን ማለት ነው? ኦኬ፣ አንደኛ ይህ ማለት ሰው ከእግዚአብሔር ለዘላለም ተለየ ማለት ነው። አብሮት ይኖር የነበረው አብሮት ህብረት ያደርግ የነበረው እግዚአብሔር ከሰው ለዘላለም ተለየ። ሰው የዘላለም ሞት ሞተ የምንለው ከእግዚአብሔር በመለየቱ ነው። ዘላለማዊ ሞት ማለት ከእግዚአብሔር መለየት ነው። ከሆነ ስፍራ መለየት አይደለም። ሰው ስለሞተ አይደለም። ህይወት ነፍስና ስጋው ስለወጣች አይደለም። የዘላለም ሞት የሚባለው ከእግዚአብሔር መለየት፣ በቁምም በህይወትም እያለ ለዘላለም መሞት ይባላል በመጽሐፍ ቅዱስ ቋንቋ። ሁለተኛ ሰው ከእግዚአብሔር ብቻ ሳይሆን የተለየው ከእግዚአብሔር መንግስትም ተለይቷል። የእግዚአብሔርን መንግስት እንዲያስተዳድር ተወካይ ሆኖ እንዲያስተዳድር ነበር የተፈጠረው። አሁን ግን ከእግዚአብሔር መንግስት ተለየ። ሶስተኛ ሰው የስጋ ሞት እንዲሞት ተፈረደበት። የስጋ ሞት አይሞትም ነበር። አሁን ግን አፈር ነህና ወደ አፈር ትመለሳለህ የሚለው ቃል የስጋን ሞት ያሳያል። ስለዚህ የስጋ ሞት እንዲሞት ተፈረደበት። አራተኛ ሰው በእርግማን ስር ወደቀ፣ ተረገመ። ሞት የእርግማን ውጤት ነው። ስለዚህ በእርግማን ስር ወደቀ። አምስተኛ ከሰው የተነሳ ፍጥረት ሁሉ አብሮ ተረገመ። ምድር ምንም ባላጠፋችው፣ ሌሎች ፍጥረት ምንም ባላጠፉት አብረው ተረገሙ። ምድር ከአንተ የተነሳ የተረገመች ትሁን ይላል።
አዳም የተነሳ ምድር ተረገመች። አሁን የምንኖርባት ምድር የተረገመች ምድር ናት። በተረገመች ምድር ላይ ነው እየኖርን ያለ ነው። ይህን መርሳት የለብንም። አምስተኛ ከሰው የተነሳ ፍጥረት ሁሉ ተረገመ። ስድስተኛ ሰው ከመኖሪያው ከኤደን ገነት ተባረረ። ኤደን ገነት የተፈጠረችው ለሰው ነበር። ሰው እግዚአብሔርን ሳይታዘዝ በቀረ ጊዜ ከኤደን ገነት ተባረረ። ሰው እግዚአብሔር ባላየለት ምድር ስደተኛና ተቅበዝባዥ ሆነው መኖር ጀመረ። ከኤደን ገነት ውጪ መሄድ መሰደድ ነው። ከኤደን ገነት ውጪ መሄድ መቅበዝበዝ ነው። ስለዚህ ሰው በኃጢአት መውደቅ ብቻ ሳይሆን እግዚአብሔር ከፈጠረለት ከመኖሪያው ከኤደን ስለተባረረ አሁን የሚኖረው የስደት ኑሮ ነው። እቺ ዓለም የስደት ኑሮ ናት ለሰው። ምክንያቱም እቺን ዓለም እግዚአብሔር ለኛ መኖሪያ አድርጎ አልሰጠንም። ሲጀምር ወደ በኋላ እመጣበታለሁ ምን ማለት እንደሆነ። በኃጢአት የወደቀው ሰው ተቅበዝባዥ ሆነ። ትዝ ይላችሁ ከሆነ የአዳምና ሔዋን የመጀመሪያው ልጅ ቃየን የመጀመሪያው ነፍሰ ገዳይ ነው። በመጽሐፍ ቅዱሳችን ውስጥ የመጀመሪያው ነፍሰ ገዳይ ነው እና እግዚአብሔር ምን ያለው በዘፍጥረት ምዕራፍ 4 ላይ ታሪክ ታገኛላችሁ። ኃጢአት በደጅ ታደባለችና በእርሷ ላይ ንገስ አለው። ከዚያ በኋላ ወንድሙን ማንን አቤልን ሊገለው እንዳሰበ እግዚአብሔር ስላወቀ ነው ኃጢአት በደጅ ታደባለች ብሎት የተናገረው። እና ይሄ ስላልገባው ቃየን እግዚአብሔር የነገረውን ምክር ለመቀበል ስላልፈለገ በውስጡ የነበረው ሐሳብ ወንድሙን መግደል ስለሆነ አሁን ያን ዝርዝር ታሪክ አልናገርም። እቺን ሐሳብ ብቻ ለመፈጸም ያስብ ነበርና በኃጢአት ላይ ከመንገስ ይልቅ ኃጢአት እሱ ላይ እንዴት እንደነገሰበት በድርጊቱ ነው የምናውቀው። ወንድሙን እና ወደ ሜዳ እንውጣ አለውና ወደ ሜዳ አብሮት እንደወጣ ያ ደግሞ ሞኝ ምን እንደሚያደርገው ስለማያውቅ ሜዳ ላይ እንደገደለው እንመለከታለን። ከዚያ ራሱ ቃየን በኋላ ምን ይላል? ኃጢአቴ ሊሸከማት የማልችላት ነች አለ። ወንድሙ ከገደለ በኋላ ማለት ነው። በውስጡ የሚሰማው ፊሊንግ ይሄ ሆነ። ስለዚህ ኃጢአቴ ሊሸከማት የማልችል አለ። አሁን በምድር ላይ ተቅበዝባዥ እሆናለሁ፣ የሚያየኝ ሁሉ ይገድለኛል አለ። የፈለኩት በምድር ላይ ተቅበዝባዥ እሆናለሁ የሚለውን ቃል ነው። ይሲ እግዚአብሔር ከኤደን ገነት ሰውን ሲያባረረው ተቅበዝባዥ ሆኖ እንዲኖር ተዳረገ ማለት ነው። ስለዚህ የመጀመሪያው ተቅበዝባዥ ነኝ ብሎ በአፉ የመሰከረው የአዳምና ሔዋን የመጀመሪያ ልጅ የሆነው ቃየን ነው። እና ሰው ስደተኛ ብቻ ሳይሆን ተቅበዝባዥ ነው። ዛሬ እዚህ ይኖራል፣ ነገ እዛ ይኖራል። ይሄም አይመቸውም፣ ያም አይመቸውም፣ ሌላ ስፍራ ደግሞ ይመርጣል። ስለዚህ ተቅበዝባዥ መሆን ኃጢአት ያመጣው ፍሬ ነው። ስለዚህ ይሄ ተቅበዝባዥነት በሰው ውስጥ ያለ ባዶ ስፍራ ነው፣ መቼም የማይሞላ። ወደ አዲስ ኪዳን ስንመጣ ሰው በክርስቶስ ሲያምን ነው ያ የሚሞላው። ከዛ ውጪ ተቅበዝባዥነት አይቀርም። እና እቺ ምድር ሰው በስደት የሚኖርባት ምድር ናት ነው እያልኩ ያለሁት። የሚቀጥለው እውነት ደግሞ ከሰው በፊት አስቀድሞ በኃጢአቱ የወደቀው ሰይጣን የዚህ ዓለም ገዢ ሆነ ማለት ነው። በአዳም ምትክ በፊት አዳም ነበር ዓለምን ለመግዛት ኃላፊነት የተሰጠው፣ ፍጥረትን ለመግዛት ኃላፊነት የተሰጠው። ነገር ግን ሰይጣን በእባብ ምክንያት አሳተውና አዳም ያንን ኃላፊነቱን ሲያጣ አሁን እሱ የዓለም ገዢ ሆነ ማለት ነው። እንዴት የዓለም ገዢ እንደሆነ ከቃሉ ወደ በኋላ ላይ አብረን እንመለከታለን።
አሁን ከእግዚአብሔር የአፈጣጠር እቅድ የወደቁ 3 ነገሮችን እንመለከታለን። እስካሁን ባየናቸው 3 ነገሮች ከእግዚአብሔር የአፈጣጠር እቅድ መውደቃቸውን እንመለከታለን። የወደቁ ማለት እግዚአብሔር ካሰመረላቸው እንዲሆኑ ካየላቸው ደረጃ ወድቀዋል ማለት ነው። የመጀመሪያው ሰይጣን ነው። ስለ ሰይጣን አወዳደቅ ብዙ አላየንም፣ በኋላ ግን እናያለን ብዬ ተስፋ አደርጋለሁ። ዓለም ከመፈጠሩ በፊት አስቀድሞ ሰይጣን ወድቋል። የመጀመሪያው የወደቀ ሰይጣን ነው። ሁለተኛው ሰው ነው። ሰው ወደቀ። ከዚህ በላይ አብረን እንዳየነው ሰው ወድቋል ከአፈጣጠር እቅድ። ሶስተኛ የወደቀው ዓለም ራሱ ወድቋል፣ ተረግሟል። ስለዚህ ሰይጣን፣ ሰውና ዓለም፣ ሰማይና ምድር፣ ዓለም ሲባል ሰማይና ምድርን ይመለከታል፣ አብረው ወድቀዋል። ሰይጣን፣ ሰው፣ ዓለም ሶስቱም የወደቁ ነገሮች ናቸው። የወደቀው ዓለም የወደቀው ሰው መኖሪያ ሆነ። በኃጢአት የወደቀውና ከእግዚአብሔር የተለየው ሰው በሰይጣን መንግስት ስር ተገዢ ሆነ። የሰይጣን መንግስት ከዚያን ጊዜ ጀምሮ ተመሰረተ። የዓለም መንግስታት በሰይጣን የሚመሩ ናቸው። ይህን በኋላ ላይ እናየዋለን። ሰው እየኖረበት ያለው ዓለም በኃጢአት በወደቀው ሰው የተገነባ ነው እንጂ እግዚአብሔር የገነባው ግን አይደለም። ይህ አሁን እየኖርን ያለንበት ዘመን ያለንበት ምድር ያለንበት ዓለም እግዚአብሔር የገነባው ዓለም አይደለም። እውነት ነው፣ እግዚአብሔር ሰማይና ምድርን ፈጥሯል። ነገር ግን ይህ የምናየው ስትራክቸር የተገነባው ነገር ስርዓቱ ሁሉ እግዚአብሔር አይደለም የገነባው። ይሄንን የገነባው በኃጢአት የወደቀው ሰው ነው። ኃጢአት ገዢው የሆነ ሰው ነው። ሰይጣን ገዢው የሆነ ሰው ነው። ይሄንን ዓለም ፎርም ያደረገው፣ ስትራክቸር ያወጣለት፣ ስርዓት ያበጀለት እንጂ የእግዚአብሔር ስርዓት የለም በዚህ ዓለም ላይ። አሁን እግዚአብሔር ለሰው መኖሪያ እንዲሆን የፈጠረው ስፍራ ኤደን ገነት ነበር። ከኤደን ገነት ውጭ ያለው የሰው መኖሪያ እንዲሆን እግዚአብሔር አልፈጠረውም። ሰው ኃጢአት ስለሰራ የተባረረበት ምድር ነው። ይሄ ምድር የስደት ምድር እንጂ ከእግዚአብሔር ጋር አብረን እንድንኖርበት እግዚአብሔር ያየልን ምድር አይደለም። የስደት ምድር ነው። ሰው ሁሉ ከእግዚአብሔር ተለይቶ በስደት እየኖረ ያለበት ምድር ነው። ይሄ ዓለም ነው። ተቅበዝባዥ ሆኖ ይኖራል ከእግዚአብሔር ተለይቶ። ስለዚህ እግዚአብሔር የሚፈልገው በመጨረሻው ዘመን ይህንን ሰው በስደት የሚኖርበትን ዓለም፣ ምድር፣ ፍጥረት ወደ ኦሪጂናል እቅዱ ለመመለስ ነው። ለዚህ ነው ይህንን ክፍል በዚህ መልክ እያየን ያለ ነው። ወንድሜ ይህን ቪዲዮ የምትመለከት አሁን እየኖርክ ያለህበት ዓለምና ምድር ላንተ እግዚአብሔር ከፈጠረልህ ከኤደን ውጪ ነው። ላንተ መኖሪያ እንዲሆን የተፈጠረልህ ኤደን እንጂ ይሄ አሁን የምትኖርበት አይደለም። ይህን ቪዲዮ የምትመለከቺ እህቴ አሁን እየኖርሽ ያለሽበት ዓለምና ምድር ላንቺ እግዚአብሔር ከፈጠረልሽ ከኤደን ውጪ ነው። ይህንን አልፈጠረልሽም። ላንቺ የተፈጠረው ኤደን ነው። ከተፈጠረልሽ ውጪ ነው እየኖርሽ ያለሽው። ሁላችንም ላንተ የተፈጠረው ኤደን ነበር፣ ላንቺ የተፈጠረው ኤደን ነበር፣ ለኔ የተፈጠረው ኤደን ነበር፣ ለሁላችን የተፈጠረው ኤደን ነው። ነገር ግን አባታችን እናታችን አዳምና ሔዋን በእባብ ተታለው እግዚአብሔር ከፈጠረልን መኖሪያ እንድንባረር ምክንያት ሆኑ። ዛሬ በስደት ላይ ነው የምንኖረው። ይሄ ምድር የኛ አይደለም። ለዚህ ነው አዲስ ኪዳን ላይ ሐዋርያው ጳውሎስ አገራችን በሰማይ ነው የሚለው። ይሄ ለኛ የተፈጠረ አገር አይደለም ወንድሜ እህቴ፣ ይሄ ለኛ የተፈጠረ አገር አይደለም።
የተበላሸ በኃጢአት የተበላሸ አገር ነው። ከእግዚአብሔር ዕቅድ ያፈነገጠ አገር ነው። ምድር ነው፣ ሰማይ ነው። ገዢው ሰይጣን ነው፣ እግዚአብሔር አይደለም። ይህን ያሁኑን ዓለም እግዚአብሔር የፈጠረው ቢሆንም ግን ሲስተሙን ያዋቀረው የቀረጸውና ከመጀመሪያው ጀምሮ እየገነባ አሁን የምንኖርበት ደረጃ ላይ ያደረሰው ሰይጣንና በኃጢአት የወደቀው ሰው በአንድ ላይ ነው። የእግዚአብሔር እጅ የለበትም። በኃጢአት የተገነባ ዓለም ነው። የዚህ ዓለም መንፈሳዊው አለቃ ሰይጣን ነው። ማስተር ማይንዱ ሰይጣን ነው። ይችን ዓለም ፕላን አድርጎ የሰራት ያበጀው በራሱ እቅድ መሰረት ነው። ይህ በኃጢአት የወደቀው ሰይጣን ገዢው የዚህ ዓለም እሱ እንደሆነ መዘንጋት የለበትም። ሰይጣን የአሁኑ ዓለም ገዢ ለመሆኑ መጽሐፍ ቅዱሳችን ጥሩ ማስረጃ አድርጎ ያቀርብልናል። ራሱ ጌታ ኢየሱስ ከአንደበቱ የተናገረውን እንስማ። ዮሐንስ ወንጌል 12 ቁጥር 31 ላይ እንዲህ ይላል፣ አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጪ ይጣላል። የዚህ ዓለም ገዢ፣ ይህንን ዓለም የሚገዛ አለ። ይህን የምትሰማ ወንድሜ፣ ይህንን የምትሰሚ እህቴ፣ ይህንን ዓለም የሚገዛ አካል አለ። ይህን እንድታውቂ ዮሐንስ 14:30 ላይ እንዲህ ይላል፣ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። ተናጋሪው ኢየሱስ ነው። የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። አሁንም የዚህ ዓለም ገዢ ይለዋል። እንደገና በዮሐንስ ወንጌል 16:11 እንዲህ ይላል፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። በዮሐንስ ወንጌል ላይ ብቻ 3 ጊዜ ምዕራፍ 12፣ 14 እና 16 በሁለት ምዕራፍ የሚለያዩ ክፍሎች ናቸው። የዚህ ዓለም ገዢ ብሎታል። ማንን? ሰይጣንን። ሐዋርያው ጳውሎስ ደግሞ ሰይጣንን የዚህ ዓለም ገዢ ብቻ ሳይሆን አምላክ ብሎታል። አምላክ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 4 ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ። ስለዚህ ሰይጣን የዚህ ዓለም ገዢ ብቻ ሳይሆን የዚህ ዓለምም አምላክ ነው። ገዢና አምላክ ነው። የትኛው? በኃጢአት የወደቀው ዓለም፣ በኃጢአት የወደቀው ሰው ገዢም አምላክም ሰይጣን ነው። እንግዲህ ኢየሱስና ጳውሎስ ይህንን ከነገሩን ሰይጣን ራሱ በአንደበቱ የተናገረውን አሁን እንመልከት። በሉቃስ ወንጌል ምዕራፍ 4 ላይ ትዝ ይላችሁ ከሆነ ኢየሱስ 40 ቀንና ሌሊት ሳይበላ በምድረ በዳ ቆይቶ በተፈተነ ጊዜ ከኢየሱስ ጋር በተደረገው ቃለ ምልልስ ላይ ነው ይህንን የምናገኘው። ተናጋሪዎቹ ኢየሱስና ዲያብሎስ ናቸው። ሉቃስ ወንጌል ምዕራፍ 4 ከቁጥር 5 እስከ 8 እንዲህ ይላል፣ ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ። አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። አስደናቂ የሆነ ቃለ ምልልስ ነው። የመጀመሪያው ኢየሱስን ምን ያደረገው ዲያብሎስ? መጀመሪያ ላይ ያደረገው ረጅም ወደ ሆነው ተራራ አውጥቶ ይላል፣ ወደ ከፍታ ስፍራ
ወደ ከፍታ ስፍራ አወጣው። ለምንድን ነው ወደ ከፍታ ስፍራ ያወጣው? እይታው ጥሩ እንዲሆን፣ ሁሉም ነገር ማየት እንዲችል ማለት ነው። ስለዚህ ወደ ከፍታ ስፍራ አወጣው። ሁለተኛ ወደ ከፍታ ስፍራ ካወጣው በኋላ ያደረገው በጣም የሚያስደንቅ ነገር ነው። አንዳንዴ ለመረዳት የሚከብደኝ ነው ራሴ። ወደ ከፍታ ስፍራ ካወጣው በኋላ የዓለምን መንግስታት ሁሉ በቅጽበት አሳየው። አንድ መንግስት ሳይሆን ያሳየው የዓለምን መንግስታት። እንግዲህ ኢየሱስ ከዲያብሎስ ጋር በሚነጋገርበት በዚህ ሰዓት በዓለም ላይ ስንት መንግስታት እንዳሉ አላውቅም፣ ግን ቃሉ እንደሚለው የዓለምን መንግስታት ሁሉ በቅጽበት አሳየው። ሁሌ የሚደንቀኝ ለመረዳት ሙሉ በሙሉ የሚያስቸግረኝ ክፍል ነው። እንዴት አድርጎ አሳየው የዓለምን መንግስታት ሁሉ? እንግዲህ ግን አሳይቶታል። ቃሉ የሚል ይሄን ነው፣ ውሸት አይደለም። እና ኢየሱስ የዓለምን መንግስታት ሁሉ በቅጽበት አየ ማለት ነው። ዲያብሎስ የዓለም ገዢ መሆኑን ቀደም ብለን አይተን ነበረ። በኢየሱስ ንግግርም ያንን አይተን ነበረ። አሁን የዓለምን መንግስታት ሁሉ በቅጽበት አሳየው ይላል። እንግዲህ ሀገሮችን ሁሉ ስማቸውን መጥራት ትችላላችሁ። እዚህ የትኛውም ሀገር ሳይቀር ማለት ነው። የግሪክ ሊሆን ይችላል። አሜሪካ እንኳን ያኔ የለችም። እነዚህ የድሮቹ የጥንት ሀገራትን የሚመለከት ነው እንደሚመስለኝ። እና አሳያቸው። በሶስተኛ ላይ እንዲህ አለው። የዓለምን መንግስታት ሁሉ ካሳየው በኋላ የተናገረው ነው። ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል አለ። የሚደንቅ አይደለም? ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል። የዓለም የመንግስታቱ ክብር ለሰይጣን ተሰጥቷል። ስልጣኑ ለሰይጣን ተሰጥቷል። ሰይጣን ውሸታም ነው አይደለም የምንለው? ውሸታም ነው፣ የውሸት አባት ነው። ግን እዚህ ጋር ምን እናያለን? የዓለም የመንግስታት ሁሉ ስልጣን በዲያብሎስ እጅ መሆኑን እንመለከታለን። መርሳት የሌለብን የመንግስታቱ ሁሉ ስልጣን በዲያብሎስ እጅ። ሁለተኛ በዲያብሎስ እጅ ውስጥ ያለው የመንግስታቱ ስልጣን ብቻ ሳይሆን የመንግስታቱ ክብር ጭምር ነው። ስልጣን ሌላ ነገር ነው፣ ክብር ሌላ ነገር ነው። ስልጣንና ክብር ሁለት የተለያዩ ነገሮች ናቸው። ክብር ማለት ሀብት፣ ንብረት፣ ብልጽግና፣ ምቾት ወዘተ። በአጠቃላይ የመንግስታቱ ሁሉ ስልጣንና ክብር በዲያብሎስ እጅ መሆኑን እንመለከታለን። አራተኛ ምን አለው? ለእኔ ተሰጥቷል ካለ በኋላ ለአንተ እሰጥሃለሁ የዓለምን የመንግስታት ስልጣን፣ የዓለምን ክብር ለአንተ እሰጥሃለሁ አለው። ለእኔ ተሰጥቷል፣ ግን ለአንተ መስጠት እፈልጋለሁ አለው። ለእርሱ የተሰጠውን የዓለም መንግስታት ስልጣንና ክብር ለሚወደው ለማንኛውም ሰው ለመስጠት እንደሚችል ያሳያል። ግን የሚሰጠው በነፃ ሳይሆን ቀጥሎ የተናገረው ነው። አንተ በእኔ ፊት ብትሰግድ ስልጣኑና ክብሩ ለአንተ ይሆናል አለው። አንተ በእኔ ፊት ብትሰግድ የዓለም የመንግስታቱ ስልጣን፣ የመንግስታቱ ክብር ለአንተ ይሆናል አለው። ዲያብሎስ በነፃ የሚሰጠው ነገር የለም። ለሚሰግዱለት ለሚያመልኩት ግን የሚሰጠው አለ። ጳውሎስ ቀድሜ በነገርኳችሁ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ምን ብሎታል? የዓለም ገዢ ብቻ ሳይሆን የዓለም አምላክ ብሎታል። የዚህ ዓለም አምላክ ብሎታል። ስግደት የሚፈልገው አምላክ ስለሆነ ነው። እና በእኔ ፊት ብትሰግድ ስግደት ይፈልጋል። ስለዚህ ኢየሱስ የዓለምን ክብርና ስልጣን ከዲያብሎስ ለመቀበል ፈቃደኛ ከሆነ
ለሰይጣን መስገድ ነበረበት፣ ለዲያብሎስ መስገድ ነበረበት። ዲያብሎስ ላቀረበለት የስልጣንና የክብር ግብዣ ኢየሱስ መፍቀድ ነበረበት፣ እሺ ማለት ነበረበት። ኢየሱስ ግን ምን ብሎ መለሰ? በደንብ ስሙ። ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ክብር ለጌታ ይሁን። ምን ማለቱ ነው? ኢየሱስ ለአንተ በመስገድ የማገኘው ክብርና ስልጣን ይቅርብኝ እያለው ነው። ለአንተ በመስገድ ከማገኘው ክብር ይልቅ ለአምላኬ ብቻ በመስገድ ያለ ስልጣንና ክብር ብሆን ይሻለኛል ማለቱ ነው። ለአምላኬ የሚገባውን ስግደት ለአንተ አላቀርብም። አንተ ያለህ የዓለም ስልጣንና ክብር እኔን አያጓጓኝም። እኔን የሚያጓጓኝ ለአምላኬ መስገድ ነው አለ። ክብር ለጌታ ይሁን። ስለዚህ ሰይጣን ምን አለ እዚህ ጋር? የዓለምን መንግስታት ለኢየሱስ አሳይቶ ስልጣኑና ክብራቸው ለኔ ተሰጥቷል ነው ያለው። ውሸቱን ነው ወይ የተናገረው ሰይጣን? አያችሁ፣ ሰይጣን ውሸታም እንደሆነ ዮሐንስ 8:44 ላይ እናውቃለን። ኢየሱስ ይሄንን በሰማ ጊዜ አንተ ውሸታም አላለው። ውሸቱን ቢሆን ኖሮ ኢየሱስ ይገስጸው ነበር፣ አንተ ውሸትህን ነው ብሎ ይለው ነበር። ነገር ግን ያ ሲሆን አንመለከትም። የተናገረው እውነት ነው ማለት ነው። ኢየሱስ ካልገሰጸው፣ ኢየሱስ ካልተቃወመው ሐሳቡን ትክክል ነው ማለት ነው። እና ትክክልነቱንም ደግሞ ኢየሱስ ቅድም የጠቀስኳቸው ዮሐንስ 12፣ ዮሐንስ 14፣ ዮሐንስ 16 የዓለም ገዢ ብሎ የተናገራቸው ክፍሎች ሰይጣን የተናገረው እውነት መሆኑን ያረጋግጡናል። ከዚህ በላይ እየተመለከትን በመጣነው የመጽሐፍ ቅዱስ እውነት መሰረት በኃጢአት ምክንያት ሰው ከእግዚአብሔር ተለይቷል። ሰው ከእግዚአብሔር መንግስት ተለይቷል። ሰው የሥጋ ሞት ሞቷል። ሰው በእርግማን ስር ወድቋል። ከሰው ከአዳምና ከሔዋን መተላለፍ የተነሳ ፍጥረት ሁሉ ተረግሟል። ሰው ከመኖሪያው ከኤደን ገነት ተባሯል። ሰው እግዚአብሔር ባላየለት ምድር ስደተኛና ተቅበዝባዥ ሆኖ እየኖረ ይገኛል። በኃጢአት የወደቀው ሰው ስደተኛ ነው፣ ተቅበዝባዥ ነው ብለን ቀደም ብለን አየን። ስለዚህ ምድር፣ ዓለም ከእግዚአብሔር እቅድ ውጪ እየኖረች ለመሆኑ እነዚህ ከዚህ በላይ ያየናቸው ማስረጃ ናቸው። አሁን ሰማይን ትንሽ እንመልከት። ሰማይን አብረን እንመልከት። ይሄ እግዚአብሔር የፈጠረው ወይም ከአፈጣጠር የነበረው እቅዱ የተበላሸው ምድር ላይ ያለው ብቻ አይደለም፣ ሰማይም ተበላሽቷል። ይህንን የተበላሸውን ሰማይ ጥቂት ደግሞ አብረን እንመልከት። ያው እንደምናውቀው ዘፍጥረት ምዕራፍ 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እንላለን ይላል መጽሐፍ ቅዱስ። ሰማይና ምድርን ፈጥሯል። እንደገና ነህምያ 9:6 ላይ እንደ ተጨማሪ አድርጌ ይህን ጥቅስ ላንብብላችሁ። አንተ ብቻ እግዚአብሔር ነህ፣ ሰማዩንና ሰማያት ሰማይን ሰራዊታቸውንም ሁሉ ምድሩንና በእርሷ ያሉትን ሁሉ ባህሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል፣ ሁሉንም ሕያው አድርገዋል፣ የሰማዩም ሰራዊት ለአንተ ይሰግዳሉ ይላል እና ሰማይና ምድር ከእግዚአብሔር የተፈጠረ መሆኑን እንመለከታለን። ሰማይ ከእግዚአብሔር ፈቃድና ዕቅድ ውጪ እንዴት ሊሆን ቻለ? ሰማይ ከእግዚአብሔር ፈቃድ ውጪ እንዴት ሊሆን ቻለ? የመጀመሪያው በሰይጣን ውድቀት ነው ሰማይ የተለወጠው። የሰማዩ ዕቅድ የተበላሸው ሰይጣን በወደቀበት ጊዜ ነው። ይህም የምናገኘው ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 14 ያለውን ክፍል ስናይ ነው። እንዲህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጠ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ይቀመጣለሁ፣
ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ይህ እንግዲህ ኢሳይያስ የሰይጣንን ውድቀት የዘገበበት ክፍል ነው እና ምን ይለዋል? አንተ የንጋት ልጅ አጥቢያ ኮከብ ሆይ ይለዋል። ሉሲፈር ማለት ነው። ከመውደቁ በፊት ሰይጣን መጠሪያው ሉሲፈር ይባል ነበር እና ቀጥሎ እንዴት ከሰማይ ወደቀ? ሰማይ የሚለው እዚህ ላይ እግዚአብሔር የሚገኝበትን ነው። ሰይጣን ሲጀመር ከእግዚአብሔር ጋር አብሮ ይኖር የነበረ ነው። ስለዚህ ከሰማይ እንዴት ወደቅ ይለዋል። ከዚያኛው ሰማይ መውደቁን የሚያሳይ ነው፣ ከእግዚአብሔር ማደሪያ። በልዑልም እመሰላለው አልክ ይለዋል። ሰይጣን የወደቀበት ምክንያት በልዑል በእግዚአብሔር እመሰላለው ስላለ ነው። ይህንኑ ሐሳብ የሕዝቅኤል መጽሐፍ ምዕራፍ 28 ከቁጥር 12 እስከ 16 እንደዚህ ብሎ አቻ የሆነውን ሐሳብ ይነግረናል። የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሞሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትን የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርክ። የከበረ ዕንቁስ ሁሉ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ቢረሌ፣ መረገድ፣ ኢያስጲድ፣ ሰምፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስህ ነበረ። የከበሮህና የእምቢልታ ሥራ በአንተ ዘንድ ነበረ። በተፈጠርክበት ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባ ኪሩብ ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋዮች መካከል ተመላለስክ። ከተፈጠርክበት ቀን ጀምረህ በደል እስኪገኝበት ድረስ በመንገድህ ፍጹም ነበርክ። በንግድህ ብዛት ግፍ በውስጥህ ተሞላ። ኃጢአትን ሠራህ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋሁ ይላል እና ሰይጣን በሰራው ስራ የተፈረደበትን ፍርድ ነው የምናየው። እና እግዚአብሔር ሰይጣንን ልዑልን እመሰላለሁ በማለቱ ከሶስተኛው ሰማይ ከእግዚአብሔር ማደሪያ እንደጣለው የሚያሳይ ክፍል ነው። ስፍራውን ለቀቀ ማለት ነው። ልክ ሰው ኤደን ገነትን ይኖርበት ዘንድ እግዚአብሔር ሰጥቶት እንደነበረ ኃጢአት ሲሰራ ከኤደን እንደተባረረ ሰይጣንም ከእግዚአብሔር ጋር አብሮ ሲኖር ኃጢአት ስለሰራ ከእግዚአብሔር ማደሪያ እሱም ተባረረ። እግዚአብሔር የፈጠረው ሰማይ አሁን ላይ የሰይጣንና የተከታዮቹ መኖሪያ ሆነ። ሰይጣንና ተከታዮቹ በሰማይ ነው የሚኖሩት። ሰይጣን ከመውደቁ በፊት ሰማይ ንጹህ ነበር። ምንም ክፉ ነገር አልነበረበትም። ሰይጣን ከወደቀ በኋላ ግን የሰይጣን መኖሪያ ሆነ፣ የክፉ መኖሪያ ሆነ። መጽሐፍ ቅዱሳዊ ማስረጃ አብረን እንመልከት። ኤፌሶን 3 ቁጥር 10 ላይ እንደዚህ ይላል፣ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይላል። አያችሁ፣ በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ። ስለዚህ በሰማይ ማን አለ? አለቆች የተባሉ አሉ፣ ስልጣናት የተባሉ አሉ። በሰማይ ስፍራ ውስጥ ያሉ አለቆችና ስልጣናት ናቸው። ኦኬ። እንደዚሁ ኤፌሶን 2 ከ1 እስከ 2 እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ በሰማይ ላይ ማለቱ ነው ስልጣን እንዳለው አለቃ ፈቃድ። ስልጣን ያለው አለቃ በሰማይ አለ እያለ ነው። ይህ ደግሞ ሰይጣን ነው ከሰራዊቱ ጋር ማለት ነው። እና ድሮ በጌታ ሳትሆኑ በፊት እንደዚህ ነበር የምትኖሩት ብሎ ነው ጳውሎስ እየተናገረ ያለው። ስለዚህ አየሩ ላይ ወይም በሰማይ ላይ ስልጣን ያለው አለቃ መኖሪያ እንደሆነ እንመለከታለን። የአየሩ ላይ አለቃ ብሎታል። ከዚያ ኤፌሶን ምዕራፍ 6 ቁጥር 12 ላይ የምናውቀው ክፍል ነው። ዲያብሎስን ተቃወሙ ተብሎ የተጻፈበት ክፍል ነው። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣
ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። አያችሁ እንደሚል በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው። በሰማይ ማን ነው አለ እያለ ያለው ጳውሎስ? የክፋት መንፈሳውያን ሰራዊት። ስለዚህ የክፋት መንፈሳውያን ሰራዊት መኖሪያቸው የት ነው? ሰማይ። ስለዚህ ሰማይ ከእግዚአብሔር እቅድ ውጭ እየኖረ ነው ማለት ነው። ሲፈጠር ንጹህ ነበር፣ የሰይጣን መኖሪያ አልነበረም። አሁን ግን ሰይጣን ከሰራዊቱ ጋር የሚኖረው በሰማይ ነው። ስለዚህ ሰማይም ከእግዚአብሔር ፈቃድ ውጪ ነው፣ ከእግዚአብሔር እቅድ ውጪ ነው። ምድርም ዓለምም ከእግዚአብሔር እቅድና ፈቃድ ውጪ ነው። ምን ያልተበላሸ ነገር አለ? ከእግዚአብሔር ፈቃድ ከእግዚአብሔር እቅድ ውጪ ያልሆነ ምን ነገር አለ? ሰው ከእግዚአብሔር እቅድ ውጪ ነው። ምድር ከእግዚአብሔር እቅድ ውጪ ነው። ሰማይ ከእግዚአብሔር እቅድ ውጪ ነው። የተበላሸ የወደቀ ማለት ነው። ሰማይ ወድቋል፣ ምድር ወድቃለች፣ ፍጥረት ወድቋል፣ ሰው ወድቋል። የውድቀት ዓለም። የፍጥረትን ሁኔታ ጳውሎስ በሮሜ 8 ላይ ሲገልጸው እንዲህ ይላል። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ፍጥረት ለከንቱነት ተገዝቷል። በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። ፍጥረት ለከንቱነት ተገዝቷል ይላል። ፍጥረትን ከኃጢአት ነፃ የሆነ ሰው ሊገዛው ነበር ሲጀመር። አዳምን ግዛ ያለው ያለ ኃጢአት የነበረው አዳም እንዲገዛው ነበር። አሁን ፍጥረትን የሚገዛው ማን ነው? በኃጢአት የወደቀ ሰው ነው። የእግዚአብሔር ፈቃድ አይደለም። ከፈቃዱ ውጪ፣ ከፕላኑ ውጪ፣ ከእቅዱ ውጪ የሆነ ፍጥረት ከጥፋት ባርነት ነፃ ወጥቶ በጥፋት ባርነት ውስጥ እንዳለ እንመለከታለን። በጥፋት ላይ ነው ያለው ፍጥረት፣ እግዚአብሔር ባላየለት ባላቀደለት ጥፋት ውስጥ እና የፍጥረት ደግሞ ናፍቆት እንዳለ ጳውሎስ ግልጽ አድርጎታል። ይናፍቃል ፍጥረት ራሱ ልክ ሰው እንደሚናፍቅ ማለት ነው። ምንድነው የሚናፍቀው? ለእግዚአብሔር ልጆች ወደሚሆን ክብር ነፃነት ለመድረስ ይናፍቃል። በሌላ አባባል ነፃ መውጣት ይፈልጋል ፍጥረት ራሱ። ሰማይ ነፃ መውጣት ይፈልጋል። ምድር ነፃ መውጣት ትፈልጋለች። በሰማይና በምድር መካከል ላይ ያሉ ሁሉ ነፃ መውጣት ይፈልጋሉ ማለት ነው። አሁን በመቃተትና በምጥ ላይ ነው ያለው፣ በባርነት ውስጥ። ይህ ሁሉ የሚያሳየው በሰማይና በምድር ያሉት ሁሉም ከእግዚአብሔር ፈቃድ ውጪ ናቸው። ለዚህ ነው ወደ ተነሳንበት ጥቅስ እንመለስ። እንዲህ ይላል ኤፌሶን ምዕራፍ 1 ቁጥር 10 በፍጻሜ ዘመን ሊደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው። ስንጀምር ትዝ ይላችሁ ከሆነ በሰማይና በምድር ያለውን በክርስቶስ ለመጠቅለል እግዚአብሔር ለምን ፈለገ ብለን ነበር የጀመርነው። አሁን ግን መልሱን ያገኘን ይመስለኛል። በሰማይና በምድር ያለውን በክርስቶስ ለመጠቅለል እግዚአብሔር የፈለገበት ምክንያት ሰማይ፣ ምድር በውስጥ ያለው ሁሉ ከእግዚአብሔር እቅድ ውጪ ስለሆነ ስለተበላሸ ነው። እግዚአብሔር ባላየለት ባላቀደለት ፕላን ባላደረገለት መንገድ እየሄደ ስላለ ነው። ስለዚህ ወንድሜ፣ ስለዚህ እህቴ እግዚአብሔር በፍጻሜው ዘመን ሊያደርገው ያለው ሐሳቡ ይህንን በኃጢአት የወደቀ ዓለም፣ በኃጢአት የወደቀ ሰማይና ምድር፣ በኃጢአት የወደቀ ሰው በክርስቶስ ለመጠቅለል። ክርስቶስ የማይገዛው ሰማይ፣ ክርስቶስ የማይገዛው ምድር ነው አሁን ያለው። ክርስቶስ የማይገዛው ፍጥረት ነው ያለው። እግዚአብሔር ሐሳብ ግን ክርስቶስን ማዕከል ያደረገ
ክርስቶስ የሚገዛው ሰማይ ምድር እንዲሁም ሰው። ስለዚህ እግዚአብሔር ወደ ኦሪጂናል ሐሳቡ ለመመለስ አቅዷል። ታዲያ በክርስቶስ ለመጠቅለል ፈቃደኛ ነህ? በክርስቶስ ለመጠቅለል ፈቃደኛ ነሽ? ይሄ የእግዚአብሔር ሐሳብ በሕይወቴ ይሁን ትያለሽ? በሕይወቴ ይፈጸም ትላለህ? እንግዲህ እግዚአብሔር ያሰበው በሰማይና በምድር ያለውን በክርስቶስ ለመጠቅለል ያሰበው ከዚህ በላይ በተመለከትነው የፍጥረት መበላሸት ምክንያት ነው። እግዚአብሔር ሁላችንን ይህንን እውነት በመረዳት በዚህ እውነት ውስጥ እንድንገኝ በማድረግ እንዲረዳን የእግዚአብሔር ፈቃድ ነው። እግዚአብሔር ይባርካችሁ። ስለሰማችሁ አመሰግናለሁ።